ድንበር ላይ አዲስ ውጊያ ተቀሰቀሰ። እንደተፈራው ውጊያው ባልተጠበቀ አቅጣጫ ፈንድቷል። የኢትዮጵያ መንግስት ክስተቱን ትኩረት እንዲያደርግበት ተጠይቋል። ጀነራሉ የሚመሩት ጦር ከኢትዮጵያ ግዛት የተነሳ ኃይል ድንገተኛ ጥቃት ከፍቶብኛል ሲሉ ኢትዮጵያን ከሳለች። ጉዳዩ ግብፅ፣ አረብ ኤምሬትስን እና ሳውዲን የሚመለከት ነው። ይህ የድንበር ውጊያ የተቀሰቀሰው ትራምፕ አዲስ የድርድር እቅድ ነድፈው እየተንቀሳቀሱ ባሉበት ወቅት ነው። በቀዳሚነት የምናስደምጣችሁ መረጃችን ነው። የአፍሪካ ህብረት የደህንነት ልዑክ መቀሌ ገባ። ልዑኩ ህወሓት በጠለምትና ራያ ትንኮሳ ከፈጸመ በኋላ ያደረገው የመጀመሪያ ጉዞ ሆኗል። ይህ የደህንነት ቡድን ከህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች ጋር ይመክራል ተብሏል። ታዳምጡታላቸው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት አዲስ ስልጣን ተሰጣቸው። የዳንኤል ክብረትን አዲስ ሹመት ተከትሎ የተለያዩ መረጃዎች እየወጡ ነው። እውነታው ምንድን ነው የሚለውን በዝርዝር የምንነግራችሁ ይሆናል። የዶላር ዋጋ እየጨመረ መሆኑ ተነገረ። የጥቁር ገበያ ግስጋሴን ለመክታት ከፍተኛ መጠን ያለው ጨረታ ማቅረብን ጨምሮ መንግስት የወሰዳቸው የተለያዩ እርምጃዎችን ቢኖሩም የዶላር ዋጋ በየሳምንቱ እያሻቀበ ነው። ብሔራዊ ባንክ ትናንት ባካሄደው አዲስ ጨረታ $1 155 ብር ተሻግሯል። ባንኩ ፈቃድ በሰጣቸው የውጭ ምንዛሪ ቢሮዎች በኩል ወደ 180 ብር የደረሰ ሲሆን በውጭ ሀገራት ደግሞ 200 ብር ተጠግቷል ተብሏል። ትሰሙታላቸው። በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲጎለጉሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት መታሸጋቸው ተሰምቷል። ጤና ይስጥልኝ። ይህ ሆርን ቪው ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ድንበር ላይ አዲስ ውጊያ ተቀሰቀሰ። እንደተፈራው ውጊያው ባልተጠበቀ አቅጣጫ ፈንድቷል። የኢትዮጵያ መንግስት ክስተቱን ትኩረት እንዲያደርግበትም ተጠይቋል። ጀነራሉ የሚመሩት ጦር ከኢትዮጵያ ግዛት የተነሳ ኃይል ድንገተኛ ጥቃት ከፍቶብኛል ሲሉ ኢትዮጵያን ከሰዋል። ጉዳዩ ግብፅን፣ አረብ ኤምሬትስን እና ሳውዲን የሚመለከት ነው። ይህ የድንበር ውጊያ የተቀሰቀሰው ትራምፕ አዲስ የድርድር እቅድ ነድፈው እየተንቀሳቀሱ ባሉበት ወቅት ነው። በቤንሻንጉል አቅጣጫ ኢትዮጵያን ከሱዳን በሚያዋስነው ድንበር ላይ ውጊያው ተቀስቅሷል። ውጊያው በፈጥኖ ደራሽ ኃይሉና በሱዳን ብሔራዊ ጦር መካከል የተቀሰቀሰ ሲሆን ኢትዮጵያ የፈጥኖ ደራሽ ኃይሉን በዚህ ውጊያ ደግፋለች የሚል ክስ ቀርቦባታል። የጀነራል ደጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀናው መሆኑንም ይፋ አድርጓል። በሱዳን እየተካሄደ ያለውን የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቁ የአገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎችም እየወጡ ናቸው። ኤኤፍፒ እንደዘገበው በደቡባዊ ምስራቅ ሱዳን የሚገኘው ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጀነራል ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይሉ ከሱዳን ህዝብ ነጻ አውጪ ግንባር ሰሜን ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያውም ታጣቂዎች ደይም መንሱር የተሰኘችውን ስትራቴጂያዊ ከተማ ለመቆጣጠር መቻላቸውንም አስታውቀዋል። ከተማዋ በታጣቂዎች እጅ መግባቷ ከአካባቢው ነዋሪዎች ያረጋገጠው ዘገባው ድርጅቶቹ ባወጡት መግለጫ ይህን መግለጻቸውንም አስረድተዋል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎች ጦርነቱን በመፍራት ወደ ኢትዮጵያና ኩምሩክ እየተሰደዱ መሆናቸውም ተገልጿል። ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቢዩን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ደራሽ ኃይሉና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበሩ በኩል የተሟላ የጉዞ ሰንሰለት ማዘጋጀታቸውንም አስረድቷል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገለጽ መቆየቱ ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህንን ማስተባበላቸው አይዘነጋም። በኢትዮጵያ ድንበር አቅራቢያ በሁለቱ ኃይሎች መካከል እንዲህ ያለው ውጊያ የተቀሰቀሰው የዶናልድ ትራምፕ የሰላም ቦርድ የሱዳን ጦርነት
ጦርነትን የማስቆም ጥረት በጀመረበት ወቅት ላይ ነው። ሱዳን ትሪቢዩን የአሜሪካን ዲፕሎማቶች በምንጭነት ጠቅሶ እንደዘገበው በፕሬዝደንት ትራምፕ አማካኝነት የተቋቋመው የሰላም ቦርድ በሚቀጥለው ወር በሱዳን ጉዳይ ላይ የመነጋገር እቅድ ይዟል። በእቅዱ መሰረትም ቦርዱ በሱዳን ውስጥ እየተካሄደ ያለውን ጦርነት ለማስቆም የሚያስችሉ እንቅስቃሴዎች የሚደረጉ ሲሆን ይህም የፖለቲካ ደህንነትና ማሻሻያዎችን እስከ መፍጠር የሚደርስ ይሆናል። እንደ ዘገባው አክራሪ ኃይሎችን ከወታደራዊና ከመንግስታዊ መዋቅር ውስጥ ለማስወጣት የሚያስችል እቅድ ተይዟል። ዲፕሎማቶች ለጋዜጣው እንደተናገሩት የአሜሪካ እቅድ ወዲያውኑ ተግባራዊ የሚሆን የተኩስ አቁምን ያካተተ ሲሆን በቀጣይም ለሱዳን ድጋፍ የሚያስገኝ ዓለም አቀፍ የሰብአዊ ኮንፈረንስ ይኖረዋል። ይህ እቅድም ከሳውዲ አረቢያ፣ ግብጽና ዩናይትድ አረብ ኤምሬትስ ሙሉ ድጋፍ ማግኘቱ ተዘግቧል። የአፍሪካ ህብረት የደህንነት ልዑክ መቀሌ ገባ። ልዑኩ ህወሓትና በጠለምት እንዲሁም ራያ ትንኮሳ ከፈጸመ በኋላ ያደረገው የመጀመሪያ ጉዞ ሆኗል። ይህ የደህንነት ቡድን ከህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች ጋር ይመክራል ተብሏል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ለስራ መሰማራቱ የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና የጸጥታ ቢሮ አስታውቋል። የባለሙያዎቹ ቡድን የስምምነቱን አፈጻጸም መከታተል ወሳኝ ተግባራትን እንደገና ጀምሯልም ተብሏል። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ 2015 ዓ.ም ነበር። በዚህ ተልዕኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተወጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶችን ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎች ደህንነትን ማስጠበቅን የተመለከቱ ጉዳዮችም በባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ባሰራጨው መረጃ አመላክቷል። የባለሙያዎቹ ቡድን ከእረፍት በኋላ በትናንትናው ዕለት ወደ ስምሪት መመለሱን ቢሮው ፎቶዎችን አስደግፎ አስታውቋል። ቢሮ በኤክስ ገጹ ያጋራቸው ፎቶዎች 5 የቡድኑ አባላት መቀሌ አሉላ አባነጋ አየር ማረፊያ መድረሳቸውን ያሳያል። ባለሙያዎቹ ትግራይ የገቡት ባለፈው ሳምንት የትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል ግጭት ከተቀሰቀሰ በኋላ የፕሪቶሪያው ስምምነት ተጥሷል የሚሉ ስሞታዎች መቅረባቸውን ተከትሎ ነው። የፕሪቶሪያው ስምምነት እንዲፈረም ቁልፍ ሚና የተጫወተው የአፍሪካ ህብረት ሊቀመንበር መሐሙድ አሊ የሱፍ ከሰሞኑ የተፈጠሩ ግጭቶች እንዳሳሰባቸው ገልጸው ሁሉም አካላት ሁኔታውን ከማባባስ እንዲቆጠቡ ባለፈው ሳምንት ባወጡት መግለጫ ጥሪ አቅርበው ነበር። የተፈጠሩ ችግሮች በህብረቱ አደራዳሪነት በተካሄደው የፕሪቶሪያ የሰላም ስምምነት መርህ አማካኝነት ይፈታሉ የሚል እምነት እንዳላቸው ሊቀመንበሩ በመግለጫቸው አመላክተዋል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት አዲስ ስልጣን ተሰጥቷቸዋል። የዳንኤል ክብረት አዲስ ሹመትን ተከትሎ በማህበራዊ ሚዲያ መነጋገሪያ ሆኖ ሰንብቷል። ዲያቆን ዳንኤል ክብረት ከአዲሱ ሹመታቸውን ከጠቅላይ ሚኒስትሩ አማካሪነታቸው ጋር ደርበው የሚሰሩ ስራም እንደሆነ ታውቋል። ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማ ይሾማሉ። የኮርፖሬሽኑ ቦርድ አባል እንዲሆኑ ከታጩ 9 ግለሰቦች ውስጥ 6ቱ አዳዲስ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገና ለማቋቋም በ2015 ዓ.ም የወጣው አዋጅ የተቋሙ የሥራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። የህዝብ ተወካዮች ምክር ቤት ዛሬ በሚያካሂደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ ለማጽደቅ አጀንዳ ይዟል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና ሬዲዮ ጣቢያዎች በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል፣ ቦርዱ የመገናኛ ብዙሃን የሚመለከቱ የመንግስት ፖሊሲዎችና ህጎች በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነት በአዋጅ ተጥሎበታል።
በህዝብ መታወቅ ያለባቸው የመንግስት ፖሊሲዎችና ህጎች በወቅቱ መተላለፋቸውን ማረጋገጥ ሌላው የቦርዱ ኃላፊነት ነው። በኢቢሲ የሚሰራጩ ፕሮግራሞች ሀገራዊ አንድነትና ብልጽግና ማረጋገጥ ላይ ግብ ያደረጉ መሆናቸውን መከታተልም የተቋሙ ቦርድ ተግባር እንደሆነ የተሻሻለው የማቋቋሚያ አዋጅ ላይ ሰፍሯል። የተቋቋሙ ቦርድ በኮርፖሬሽኑ የሬዲዮና የቴሌቪዥን ብዝሃነት ያላቸውን ፕሮግራሞች ተቀርጸው ለህዝብ መቅረባቸውን የመከታተል ኃላፊነት እንዳለበት ተጠቅሷል። ዶላር ዋጋው እየጨመረ ነው። መንግስት የጥቁር ገበያ እንቅስቃሴ ለመክታት ከፍተኛ መጠን ያለው ጨረታ ማቅረብን ጨምሮ የተለያዩ እርምጃዎችን ቢወስድም የዶላር ዋጋ በየሳምንቱ እያሻቀበ ነው። ብሔራዊ ባንክ ትናንት ባካሄደው አዲስ ጨረታ $1 155 ብር ተሻግሯል። ባንኩ ፍቃድ በሰጣቸው የውጭ ምንዛሬ ቢሮዎች በኩል ወደ 180 ብር የደረሰ ሲሆን በውጭ ሀገራት ደግሞ 200 ብር ተጠግቷል። ብሔራዊ ባንክ በህገወጥ የውጭ ምንዛሬ ገበያ ላይ የታየውን የዋጋ መናር ለመቆጣጠር እየወሰደ በሚገኘው እርምጃ ባንኮች በኩል የሚሸጠው የዶላር ዋጋ 155 ብር መድረሱም ታውቋል። የባንኩ የዶላር ጨረታ ዋጋ ከፍ ያደረገው በጥቁር ገበያ የዶላር ዋጋ ወደ 200 ብር እየተጠጋ ባለበት ወቅት ነው። ባንኩ ባለፈው ሳምንት ከፍተኛ የተባለውን የ500 ሚሊዮን ዶላር ጨረታ በማካሄድ ባንኮች የአስመጪዎችን ፍላጎት እንዲያሟሉ አድርጎ ነበር። ይሁን እንጂ የዶላር ጨረታ አቅርቦቱ ከፍ ቢልም የጥቁር ገበያው ግስጋሴ አሁንም እንደቀጠለ መሆኑን መረጃዎች ያመላክታሉ። በአሁኑ ወቅት በይፋዊ ምንዛሬ በጥቁር ገበያ መካከል ያለው የዶላር ግብይት ዋጋ ልዩነት ወደ 15 በመቶ የተጠጋ ነው። መንግስት በዶላር እንቅስቃሴ ላይ የሚያደርገው ቁጥጥር ከጊዜ ወደ ጊዜ እያየለ ቢሆንም የጥቁር ገበያውን ግስጋሴ ማስቆም አልተቻለም። በሌላ በኩል የኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ የገዙ የግል አበዳሪዎች ቡድን በመንግስት ላይ በለንደን ፍርድ ቤት ክስ ለመመስረት መወሰኑ ታውቋል። አበዳሪዎች ይህን ውሳኔ ያሳለፉት በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረው የዕዳ ሽግሽግ ስምምነት በይፋ አበዳሪዎች ውድቅ መደረጉን ተከትሎ ነው። እንደ ፈረንሳይና ቻይና ያሉ ሀገራትን ያቀፈው የኢትዮጵያ ይፋ አበዳሪዎች ኮሚቴ ባለፈው ሳምንት መጨረሻ ላይ በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረውን የዕዳ ሽግሽግ ስምምነት ውድቅ አድርገውታል። ኮሚቴው ስምምነቱን ውድቅ ያደረገው አበዳሪዎች ያደረጉትን የዕዳ ቅነሳ ጥረት እጅግ አነስተኛ ነው በሚል ምክንያት እንደሆነ ተገልጿል። ይህን ተከትሎ በቪአር ካፒታል እና ፋርሎን ካፒታል ማኔጅመንት የሚመራው የግል አበዳሪዎች ኮሚቴ ባወጣው መግለጫ የይፋ አበዳሪዎች ውሳኔ ምክንያት ያልሆነ ነው ብሎታል። ኮሚቴው አክሎም በአበዳሪዎች ኮሚቴ ውሳኔ ምክንያት አዋጭ የሆነ የቀጣይ መንገድ ባለመኖሩ ያልተከፈለውን ዋና ዕዳና ወለድ ለማስከፈል በእንግሊዝ ፍርድ ቤት የህግ እርምጃ ከመውሰድ ውጪ ሌላ አማራጭ አልተሰጠንም ብሏል። የዕዳ ፍትሃዊነትን የሚሟገተውና መቀመጫውን በእንግሊዝ ያደረገው ዴፕት ጀስቲስ የተባለው ድርጅት ይፋዊ አበዳሪዎች ስምምነትን ውድቅ ማድረጋቸውን ደግፏል። ድርጅቱ ባወጣው መረጃ መሰረት የግል አበዳሪዎች የፈለጉት ስምምነት ቢጸድቅ ኖሮ ከመንግስት አበዳሪዎች በ28 በመቶ የበለጠ ክፍያ ከኢትዮጵያ ያገኙ ነበረ። የድርጅቱ ዋና ዳይሬክተር ሄይዲ ቾ በሰጡት ምላሽ ይፋ አበዳሪዎች ስምምነቱን ውድቅ በማድረጋቸው ትክክል ናቸው። ይህ ስምምነት ቢጸድቅ ኖሮ ኢትዮጵያ ህዝብ ከአቅሙ በላይ ከፍተኛ ክፍያ እንዲከፍል በማስገደድ እንደ ጤናና ትምህርት ያሉ መሰረታዊ የህዝብ አገልግሎቶችን አደጋ ላይ ይጥል ነበር ብለዋል። በየመን ሰነአ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመት በላይ ሲገለገሉባቸው የቆዩ ቤተ እምነቶችን በሁቲ ባለስልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታዮች ለቢቢሲ ተናግረዋል። በየመን ሰነአ በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ያገለግሉ እንደነበር የተናገሩት አቶ አብርሃም በቀለ አምልኮ የሚያካሂዱትና ልጆቻቸውን አማርኛ የሚያስተምሩበት ቤተክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጉን ገልጸዋል። በአገሪቱ ዋና ከተማ ሰነአ ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ይህን ተከትሎ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብሏል። በሰነአ ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታይ እንዲሁም ከኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳይ ከ25 ዓመታት በፊት የተቋቋመና ኢትዮጵያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡም በቁጥጥር ስር መዋሉን ገልጻለች። የሁቲ አማጽያን ከኢትዮጵያኑ
የኦርቶዶክስ ቤተክርስቲያን በፊት በፓስተር ቪክቶር የሚመራውን የወንጌላውያን ቤተክርስቲያን ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችንም መውሰዳቸውን ጨምራ ተናግራለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተክርስቲያኑ በመምጣት ገንዘብና ንብረት ዘረፋ ፈጽመው እንደነበርም አስረድቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚተዳደረው የሰነአ ቅዱስ ጊዮርጊስ ቤተክርስቲያን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበር እንደሚነገር የገለጹት አቶ አብርሃም በኋላ ላይ በሰነአ ለሚገኙ ኢትዮጵያን አገልግሎት መስጠት ጀምሯል። ተመልካቾች ለሰዓቱ የነበሩን ዜናዎች ነበሩ። በያላችሁበት ሰናይ ጊዜ